አሲናዬ በገና ጨዋታ ጆሲ ገና እንትኑና ለስክም እንዴ አልተጫወትክም? ለዚህ ዘፈን ሽልማት አለሽ። ነገሩ ለሙሉ ለቤተሰቡ እንግዳ መጥቷል ልቀበልና እሺ ተጫውቱ እስከዛ ዝም አልከን እኮ በፈንዲሻ ወዳችን በፈንዲሻ አዘጋጅተናል መጥቷል እንዴ ሰይ ጎሽ ተባረክ ሚስኪ ነገር ሽቶ ማሮዬ በጣም በብሉቱዝ ቶርሽ እና ወያጅ እንጂ እሺ ቆይ ያቀበላሉ ልጆቹ ይመጣሉ ይመጣል እንዴ ቤቶች እንኳን አደረሳችሁ እንኳን አብሮ አደረሰን ኧረ ተቀበላት እንዴ ዝም ብለ ቆመታታ ጠረጴዛው ላይ አርግ እንኳን አደረሰሽ እንኳን አብሮ አደረሰን ደሞ አምሮብሻል አመት በዓል መስላለች በጣም እንጂ በዓል አሪፍ ነው ዛሬ ዶሮ ልጋብዛችሁ ብዬ ነው የበዓል እግዚአብሔር ይስጥልን አውደ አመት ይስጥልን አመት ያደርስልን ባንቺ ያገልግል ወይም ባንቺ ኬተሪንግ ትባላለች የተለያዩ ሰርጎችን የተለያዩ ድግሶችን በማሰማመር ነው የምትታወቀውና ዛሬ ገናን ከወድ ቤተሰብ ጋር ለዋል ብላ ይሄው ለቤተሰቡ በጣም ነው እናመሰግናለን ወንደና መጣሽ እናመሰግናለን በድካም አሁን እንብላ ሳይቀዘቅስ ወይስ ጆሲ ርቦሃል አይ ጊዜ ከፈለጋችሁ እኔ ልብላና እናንተ እዛ ጋር ይሻላል አዎ ጉላይ ንውላችሁ አይሻልም አንቺ ባንቺ እናቀርብላችሁ እስቲኛም ደግሞ ከስቲና ወይልን እኔ ከፍተኛ ጥንቃቄ ነው በጓንት ሁሉ ነው ታዲያስ ሰርጀሪ ነው የሚመስለው ዋም ጣለት ለማሚ ዋም ጣለት እንዴት ነው ጆሲ ማገዝ ላይ ጠጅና ባንቺ እኔ ምለው ቢያንስ እንቁላሏን እኔ ላርግልሽ እሺ ይሄ ለማን ፈረሰኛ ዛሬ አገልግል ስለሆነ ሁሉም ሰው ለመብላት በጣም ቸኩሏል በጣም የዶሮ አገልግል በዓል አይደለ ሙሊ ፈረሰኛ ለአጎት ነው ወይስ ላባወራ ማሚ እዚህ ጋር ጥያቄ አንስታል ፈረሰኛ ላባወራ አጎት ቤት በኩል ገብቶ ነው ፈረሰኛ በዚህ አይነት እኔ ስልስ ነው እንደርሰኝ ተከፋፍለን እንቁላሉ ነው የሚደርስሻል እሱም አንድ ነገር ነው ማሮዬ ግን መላላጫ ይደርስሻል ችግር የለውም ስደስ ከሚኪ ጋር ያደረጋል ነው ግን አባት ምንድነው ያጎርሳል ዞሮ ይደርሳል ለእናት ግዴለ ከኔ ያጎርስሻል ለማሮም ትስጫት ጉሮሮ ቢያንቀኝ ረስጭ ለማሚ ስጠውና ሊገለን ነው ለማሚ ስጠው ለማሚ ምንም ዛሬ ግን እንደ ልጅ ነው የጓጓሁት እንዲህ ብዬ አይተኛ ሰጎን መስዬ በጣም ነው የሚያጓጓው ሽታው ራሱ በጣም ምራቃችን እኮ ሽታው በጣም ነው ደስ የሚለው አዎ በነገራችን ላይ ባንቺ ኬተሪንግ በጣም የሚጣፍጥ ምግቦችን ነው የምታዘጋጀው ባለቤቷ ደግሞ ጎበዝ አዲስ አበባን ያስጨነቀ ናሆም ዲኮር ይባላል እና ያው አንድ ላይ በመሆን ነው አዲስ አበባን ያስጨነቀናል በመቾት ማለት ግን የታላቀ ካልደረሰው እኮ ችግር የለው አለዚ ይጨርሰናል ለከፋ አይደለም ገቢ ስለሆነ ከተሳሳተ አጥንት ከሆነ ይቀየራል የተሳሳተ አጥንት አለው ማሚ ቆይ እንጂ ሁላችንም እኮ እኩል ነው የምንጀምረው አይ ለኔ ጡንቻው ነው የደረሰኝ ሚኪ አይደለም አጭሬ ነው አጭሬ ነው እኔ በጣም ከዶሮ ምንድነው የምትወዱት አጥንት እኔ እግር ነው የምወደው ታፋ እሺ መላላጫው እኔ መላላጫው አለው ታፋው ደስ ይላል ታፋው ይሄ አይደል ይሄ ነው ታፋው ነው እንዲላጥ የሚለው እሱ ነው ደስ የሚለው ታፋ ደስ ይላል መላላጫ ይሄ ነው እኔ እንጃ አጭሬ ነው ባንቺ ምንድነው አጭሬ ነው እኔ ምንም በጣም ቆንጆ ነው እየመጣልሽ ያለው ዶሮ አታርጭም እንዴ አይ ብዙ ጊዜ አላርድም የታረደው ነው መበላው አይደል እስቲ ሆነ 4 ጥሩ አሁን 12 አይደለም ትብልቱ ሴቶቹ 4 ጥሩልንና አይ ባንቺ ታግዘናለች ነው እንዴ ባንቺ ታግዘን አገልግል ይጀምራው ይጀምሩ አው ሽታው ሊጨርሰን ገሎናል ይጀምር በእውነት መልካም በዓል ይሁንላችሁ መልካም የገና በዓል መልካም በዓል ቀምሳ እስቲ ታንክ
በጣም ቆንጆ ነው። ደግሞ ጣዕሙ በጣም ደስ ይላል። ምን አይነት ቅመም ነው የተጠቀሙት? ልዩ ነው። ቆንጆ ነው። ሀገራችን ያው ይታወቃል ቅመማ ቅመም አይደል? እኔ ምን ለበዓል ብዙ ጊዜ በየቤቱ ይሰራል አይደል? ዶሮ እንሰራለን። እስከ አሁን እኔ እስከ 300 ሰው ብቻ መቀበል እችላለሁ። በየቤቱ የሚሄድላቸው በዴሊቨሪ ማለት ነው። በዓል ምን ለወንድ ላጤ ምናምን ነው? አይ አሁን እኮ ሁሉም ሰው ያዛል። የማይመቸው ሰው አለ። አሁን እንደናንተ አርቲስት የሚሆኑት አይመቻቸው የበዓል ዝግጅቶችን ምናምን ስለማይመቻቸው ያዛሉ። ለበዓል አሁን ሙሌ ለምሳሌ አንቺ ስራ ሲኖርሽ ብዙ ጊዜ ስራ ሊኖርሽ ይችላል የበዓል አይደል? ሰርተሽ ነው የምትወጪው? አሁን ዶሮ ምናምን መሰራት ያለበት አሁን ፋሲካ ምናምን ሲሆን ለሊት ሰርተሽ አዘጋጅተሽ ነው የምትወጪው? አዎ አሉኝ የሚያግዙኝ ልጆች ከነሱ ጋር ታዘጋ። ኦኬ የኑሮው እንትን ተቀየረ? አዎ ብዙ ጊዜ አሁን እንግዲህ እኔ ከ300 በላይ ስለማልቀበል ነው። ለምን በጥራት ለመስራት ከ300 ሰው በላይ መቀበል አልችልም። ብዙ እኮ 300 ዶሮ ማለት ነው። 300 ዶሮ ማለት ነው። እና ከዛ በላይ መቀበል ስለማልችል ነው እንጂ ትእዛዞች ስለሚመለሱ ስንት መሆኑን ማወቅ ይከብደኛል። ግን እኔ እስከ 300 ሰው ሰራለሁ በዓል። ለራስሽ ግን ምን ሰዓት ነው የምትሰሪው ታዲያ? ለቤት ያው ከዛው ላይ እኔ የምልሽ አሁን 300 ዶሮ መስራቱ አይደለም ማረዱ በምንድን ነው? ቤት ውስጥ ነው 300 ዶሮ የሚባርክልን አለ። ስለዚህ በጎራዴ ነው ማለት ነው። አንዴ ነው 300 ያንዳንዱ ነው ታርቶ ከበረ። አሁን እኮ በደንብ እንትኖቹ ተስፋፍተዋል። ወላ ዶሮ ቦታ ስትሄድ እኮ ገነጣጣዮች እኮ አሉ እዛው ጋር። አሁን ገንዘብ ብቻ እንጂ ሁሉም ነገር ሚኪያየ ግን 300 ዶሮና አንድ ዶሮ ስንት እንቁላል ይፈልጋል? ሁሉም እንቁላል 20 ነው። አስበዋል 300 ዶሮ እንደገና 300 ጊዜ 20 እንቁላል እንዴት ነው የሚቀቀለው? አስበዋል ብዛቱ። ዶሮ ወጥ አሰራሩ በጣም ረጅም ጊዜ ይፈጃልና አሁን ከንጽህናም ጭምር በቀን ማለት ነው ስንት ትሰራላችሁ እናንተ? ይሄ የበዓሉ ነው። ሙሉ ሰራተኛ ይገባል። የበዓሉ ነው። ምናልባትም 10 ብረት ድስት ሊሆን ይችላል። አንዱ ላይ ብዙ ነው የሚይዘው ዶሮ። በጣም ቀድሞ መታዘዝ አለበት። አዎ ከ5 ቀን በኋላ እንቀበል ሲደርስ ባሉ 5 ቀን ሲቀረው እንቀበል። ጥሩ ነው። አይ ጊዜው ሩጫ ስለሆነ ማይችል ሰው እንደዚህ ያሰራል። ስለዚህ አሪፍ ባንቺ ደግሞ ማማሰያውን ትይዝና እንደዚህ ያለች ደስ አይልም? እንደ ፊልም ነው። 5 ስንት ቀን ነው? 3 ቀን ይፈጅብኛል ያሉት መጀመሪያ ዶሮ ለመስራት ያመጣናቸው ሼፍ ነው። 2 ቀን ይፈጅብኛል አሉ። ሽንኩርቱ ከዛ መብሰል አለበት። ከዛ በኋላ በርበሬ ይቁላላል። ትልልቅ እናቶች እኮ እውነታቸው ነው እንደዛ ነው። እኔም በአያት እጅ ነው ያደግኩትና ኤቭሪቲንግ ነገር ከአያት የወረስኩት ነው። ሙያውም ከዛ ነው። ለዚህ ነው እንደዚህ የሚጣፍጠው። ቆንጆ ነው አይደል? ባንቺ ኃይሌ ገብረስላሴ ሸልሞሻል? የሰው ሰርግ ላይ ነው። በዶሮ አይደለም በክትፎ ነው። እሱ ደግሞ የእሱ ተጠሪ ሆኖ ነው የመጣው እዛ ሰርግ ላይና አጋጣሚ እኔ ውስጥ እየሰራሁኝ ነው። መምጣቱንም ቼክ አላረኩም። ግን ሰራተኞች መጥቷል ኃይሌ መጥቷል ምናም ሲሉ ሰማውኝ። የመጣውም ሰርግ መልስ ነገር ነው። ከዛ እዛ ላይ እኔ ውስጥ እየተሯሯጥኩ ስለነበር ማየት ፈልጋለሁ። ግን ደግሞ የሰው ፕሮግራም እንዳይበላሽ ውስጥ ጋር ነበርኩኝ። ከበላ በኋላ ይሄን ክትፎ ይሰራችሁ ልጅ ጥሩልኝ አለ። ከዛ እኔ እውነት ላድናቆት አልመሰለኝም። የሆነ ቅሬታ አይቶ ነው የሚሆነው። ትልቅ ሆቴል ስላለው ለዛ ነው ምናም ብዬ ለመሄድም ራሱ በጣም እንትን እየፈራው ነበር የሄድኩት። እሱ እዛ ስቀርበት ሊወጣ ስለነበር ወደኔ ወዳለሁበት መጣ። ከዛ በጣም አደነቀኝና አበረታታኝ። ያለውን የተነሳሁበትን ሁኔታዎች ምናም ጠየቀኝና ይሄንማ ማበረታታት አለብኝ ለዚህ ስለበቃሽ ብሎ ግማሽ ሚሊዮን ብር ሸለመ ይወጣል። ይሄንን ክትፎ መቅመስ አለብን። እኔ ሲናፈቀኝ እኮ በእውነት ክትፎ ናፈቀኝ። ቲክቶክ ላይ ለቀው ከኃይሌ ጋር ሲያወሩ አላቅም ይሄን ያህል ብር እንደሆነ ግን ሸልሟት ይሆን ብዬ ነው የጠየቅኩት። እንዴት ቢጣፍጠው ነው ይሆን ብለህ አንተ ጠርጥረህ ነው ገና? እኔ ገምቼ ነው። በኋላ ነው እኔ የነቃሁት። ከእንቅልፌ የነቃሁት ከዛ በኋላ ከ3 ቀን በኋላ ኃይሌ ለሚሰራ ሰው ነው የሚያበረታታው።
የሚሰራ ሰው ይወዳል። አዎ ጠየቀኝ የመጣውበትን አመጣጥ ሁሉንም ነገር ጠየቀኝና ወላ ሁሉ መቀረጽ አልፈልግም ሲሰጥ ይገርማል። እኔም አንዴ አጋጥሞኛል የኃይሌ በቃ ቀኙ ሲሰጥ ግራው ማያይበት ሰው ነውና እኔ ለኢንተርቪው ዓለም ሲኒማ ሄጄ ጠበቀው ነው እና እኔም እኮ ግጥም አለኝ ምናምን አቅርቢኝ አለ። እሺ ያልሰው ልጅ መጽሐፌም እኮ ታትሟል እንዴ ጎበዝ ገንዘብ ከየት አመጣ ስለው አይ እንዲታወቅበት አይፈልግም እንጂ ያሳተመልኝ ኃይሌ ገብረስላሴ ነው ብሎኛል። እኔ ዛሬ ነው የተናገርኩት። በዚህ አጋጣሚ ጥሩ ምስክርነት ሰማን። ስለ ጀግናው አትሌታችን በዓል ስለሆነ ስለ መስጠት ማውራታችን በጣም በጣም ግን ሚኪ እንደው አስተውላል እንቁላሉ ጣዕሙ ተለየብኝ። ያበሻ እንቁላል ነው። ኦኬ ያው በተለምዶ ያበሻ ምንለው ያበሻ ሁሉም ነገር ቆንጆ ነው ያበሻ። አዎ ኦርጋኒክ ነው የሚበሉት ጥራጥሬ ምናምን ነውና በሰዓቱ ነው የሚያድገው እንጂ አርቲፊሻል ነገር የለም። ለዛ ነው ትንንሽ ናቸው ያበሻ ነገሮች ግን ይጣፍጣሉ። በጣም ደስ ይላል። የራሳችን ነገር በጣም አሪፍ ነው። በጣም እናመሰግናለን ባንቺ በዓልን አብረሽን ስላሳለፍሽ ደስ ብሎናል። እኔም በጣም አመሰግናለሁ። ምግብ ቤት አለሽ ወይስ በራስሽ እንዴ አይደል ቤት ውስጥ ነው የምትሰሪው? ለበዓላትም ለሰርግም ሰው ባንቺ ማዘዝ ይፈልጋል። እኔ ያለሁት ፍየል ቤት አካባቢ ነው የምኖረው። ሆቴል ለመክፈት ጊዜ ጋር አይመችም። እኔ ባንዴ 2000 ሰው ምናምን ስለምሰራ ሰርግ ከዛም መልሶችም ቅልቅሎችም ምናምን ስላለ ሆቴል ከፍቼ ላላየው ነገር አንዱ ላይ ትኩረት ማድረግ ይሻላል። ቤትም ደግሞ እዛው የምኖርበት ጋር የድግስ እቃ ኪራዮችም ስለምሰራ ሲደራረብብኝ ብዙ ነገር እንዳልሰጥ ሆቴል መክፈት አልችልም። አንቺን እንዴት ያገኙሽ? አሁን ለምሳሌ ለሰርግም ቢሮ አለኝ ፈልገው ቢሮ አለኝ። ቢሮዬ ጎፋ መብራት ኢስት ዌስት አዳራሽ በር ላይ ነው። መኖሪያዬና ምሰራበት ደግሞ ቦታ ፍየል ቤት ነው። ስልክሽሳ? ስልክልሽ 0911 78 20 14 ባንቺ ኬተሪንግ ብለው ቲክቶክ ላይ ቢገቡ ያገኙኛል። ቆንጆ ስራዎችን ከዛም በላይ 300 ዶሮ ለበዓል እናቀርባለን። እንግዲህ አመት በዓላችንን ቆንጆ አርገሽልናል በሚጥም ዶሮ ወጥና እግዚአብሔር ይስጥልን። በጣም እናመሰግናለን። አንድ ጊዜ ለባንቺ ጠጁ ቆንጆ የማር ጠጅ ነው። እዚህ ቺርስ ይባላል። በዓል አይደል? ቺርስ ቆንጆ ጠጅ ነው። እንገራት እስቲ እቺ ነገር ሊዋል በጣም አሪፍ ነው። ዛሬ ባሉ ደምቋል። ዘመኑ አይሽው በጣም ይገርማል። በጣም ቆንጆ ነው። ሙልዬ እውነት ቆንጆ ነው። በቃ ቴስቱ ጠጅ ልታስጠጪ እንዳልኩሽ ነው። በአያት እጅ ስለሆነ ያደኩት ሁሉን ነገር አመሰግናለሁ። ለባንቺ እኔም ደግሞ በጣም ወከናለ የተከበራችሁ እናንተ ጋር ሙሉዬ በጣም ሞድሽ እናቴ አርቲስት ወሎ ላይ ወሎ ባህል አምባ አርቲስት ነበረች። አንቺ ጋር እድሉን ልታገኝ ብላ ልጆቼን ብላ ነበር የቀረችው። ትንንሾች ነበርንኛና እነ ሙሉ አለም ጋር ነው ተብላ እናቴ ከዛ ልጆቼን ጥያሊድም አዚ አዲስ አበባ ላይ ያመጧት ማለት ነው ተመርጣ ነበረ እና ስላገኘሁሽ እናቴም ምርጫዋ ስለነበር በጣም ማከብርሽ በጣም ሞድሽ የተመኝ መርት ባላለች እና ደስ ብሎኛል እናንተ ጋር ስላሳለፍኩ በዓልን። እኛም በጣም አመሰግናለሁ። በጣም እናመሰግናለን።